ባረከላሁ ፊክ የልብሽን ከመናገጠይ የእንዲ ጥያቄ መልሽልኝ እንደመለስኩልሽ ነኝ። ከነብዩ ሚስቶች ወንድ በተሰበሰቡበት ኑላ አስተምራችሁ የማቆ ሐዲስ አለ ብለው የተናገሩት አመጭልኛለሽ? ደረጃው ደህና ወንዶች ስታስተምር አልነበረም? አላስተማረችም? መታ ተጠይቃ ነው ቤቷ መታ ተጠይቃ ነው ወይስ ነው ያስተምራሉ ብላ አንቺ አሁን እማቆን ሄጅ መጥቻ አስተምራለሁ ናችሁ? መታ ነው ያስተማረችው ወይስ መተጠይቃ? እሱ ጥያቄ አይደለም። ሄደው ጠይቋት አልጠይቋት ሳይሆን ጥያቄ ወንዶችን አስተምራለች አላስተማረችም? አስተምራለች። እሱን አሁን ግን እንተውና ለምሳሌ ሶሻል ሚዲያ ላይ ስለምትወጡ ስለሚፈትን ከተባለ የእናንተ ድምጽ የማይፈትንበት የኛ ድምጽ ብቻ የሚፈትንበት ምንድነው? ያኔ ይሄ እንደውም ሌላ ነው። ለምሳሌ ቁርአን አንቀጽ ነው አንዴ ለአንድ ምንድነው ካሽ ቁርአን አንቀጽ ነው ያ ወቅት ቁርአን አንቀጽ ነው አላህ ነው ያለው ያንን። እሺ ነብያችን ሴት ልጅ ተስቢህ እንዳታደርግ ብሎ የከለከሏት እዚህ ጋርስ ምንድነው ልበልታራ? ኡስታዝ አባ አብደላ ቁርአን ላይ እኮ ሴት ልጅ በቤቷ ትቀመጥ ከቤቷ አትወጣ ይላል እኮ ራሱ። እኔ እኮ እቀበላለሁ፣ ግን ከምን አንፃር ነው እንደዛ ያለው የሚለውን ከሰርክም ልትተንትን ትችላለህ። እኔ ጥያቄ አሁን እናንተ ግስት ላይ አስገብታችሁ ሴቶችን 24 ሰዓት ከማታ ስትገቡ ጀምራችሁ ስትወጡ ነው ሴቶች ከእናንተ ጋር የሚወጡት ሳ እኛ ንጽጽር ስንሰራ ብቻ ለምንድን ነው እኮ ሌላ ነገር ነው ራሱ አታክ ማድረግ ነው እናንተ የያዛችሁት እንጂ እውነት የማስተማር አይደለም። ሴቶች እናንተን ፈታ አስጠይቃችሁ ልክ የሚሆንበት እናንተ ደግሞ ለነሱ ስትናገሩ ልክ የሚሆንበት እኛ ንጽጽር ስንሰራ ልክ የማይሆንበት ምንድነው? እሺ ጨረስ ችግራችሁ ከኛ ጋር ከሆነ ያኔ ከኛ ጋር ለማውራት ወይንም ደግሞ እኛን አለመናገር ትችላላችሁ። ከዚህ ቀደም ገና 7 ወር ሳይሞላችሁ ተመልሳችሁ መጣችሁ። ባይዘው እኔ በነገራችን ላይ ይሄ ነገር ደሊል ካለው ደሊል አምጡ ስትባሉ ደሊል የለም። ግን ዝም ብላችሁ ሰውን አታክ ማድረግ ከሆነ የሙስሊም ሴት አንድን ቦታ ቁርአንና ሐዲስ አታውራ የሚል የለም የሚለው የካፊሮች መጽሐፍ ነው። ከፈለጋችሁ መጽሐፉን ካላወቃችሁ እኛ መናገር እንችላለን። በቤቷ አርፋ ትቀመጥ ከወንድ ጫማ ስር ናት የሚለው የክርስቲያን ሴትን እንጂ የሙስሊም ሴትን አይደለም። እኛ የማስተማር መብት አለን። ስለዚህ እኔ ወጥቼ ማስተማሬ ጀነት የማይከለክለኝ ከሆነ 4 ነጥብ አወራለሁ። ስሞት ብቻ ነው ማውራት ማንችል ዝም የምለው አንደቀ ማንም ሊያስቆመኝ አይችልም። እሺ በቃሽ ባረከላሁ ፊክ። በነገራችን መሃል አንቺ ከወንድ ጋር ተካሻ የምትለካኪና ያቺ ዑመር ኢብኑ ኸጣብ ያለት አይነት ባህሪ በደንብ ተናውጦሻል። ሰልፋዕ የሚለው ማለት ነው። አላህ ፈታሽ ጨርሻለሁ። እኔ በነገራችን ላይ ቁርአን ሐዲስ የማይለው ነገር እኔ ማንንም ምንም ሰው አልቀበልም። አኺ አህመድ በእናትህ እንደው በአላህ አውርዳት። ምክንያቱም የዑመር ኢብኑ ኸጣብ ንግግር ላለመቀበል እኔ ቁርአንና ሐዲስ ካላላ አልቀበልም ትላለች። ቁርአን አንቀጽ አትውጪ ብሎኛል ብለሻል። ቁርአን አንቀጽ ነው ያለሽ። ዑመር ኢብኑ ኸጣብ ደግሞ ነብያችን ናቸው። የሱን መንገድ አደራ በላይ ያስቀመጡት ነብያችን ናቸው። አለይኩም ቢሱነቲ ወሱነቲ ኹለፋ አር-ራሺዲን አል-መህዲይን ያሉት ከነዚህ ውስጥ ደግሞ ዑመር ነው ይሻላል። ሀገራችሁ ግን ማስተማር ሳይሆን ወደ ሌላ ሄዶባቸው እንዲያልኩት እኮ ለዛ ነው ገባ። እናንተ ወደ ደሞ ተገርግራችሁና ለኛ ለህቶቻችሁ ብላችሁ ከሆነ የምታስተምሩበት ራሱ ሂደት አለ። እናንተ ሂደቱን አሁን አልለያችሁም። ለምን ሲባል ሶሻል ሚዲያ ላይ ወጣችሁ እኮ አታክ ስላደረጋችሁ ስላሳጣችሁ አይደለም የምታስተምሩ። እውነት ለመናገር ማለት ነው። እኔ ሴቲቱ መጥቼ ደሊል ስጠይቅ ደሊል መስጠት ካልቻላችሁ አይ ዝም ብለን አታክ የምናደርጋችሁ አታውሩ ከሆነ ይሄ በነገራችን ላይ እኛን የቤታችንን ስሜት ሊያሰጠን የሚችል ነገር የለም። እኛ ሙሉ ሴት ነን፣ በኮንፍሌክስ ነው ምን ማረው 4 ነጥብ ቁርአንና ሐዲስ እኛን አክብሮናል። እናንተ አከበራችሁ አላከበራችሁ የሚቀንስብን ነገር ሳሪ አንዴ ኡስታዝ አህመድ የተኛ ነው እንደዚህ والله አንድ ሸሪዓዊ ጉዳይ ብጠይቅሽ አመልሽም ቸሸህት የባረከላሁ ፊክ። والله ከታች የሚተቹሽ ክርስቲያኖችን እያየው ስለሆነ ደረጃ ከሸሪዓው የሆነ መሰረታዊ ጉዳይ ቀሰመን ቢላህ አንስቼ በጠየቅሽ ትወርቂያለሽ። ግን አላደርገውም እዚህ ምክንያቱም ቀርጸው መተው ነገ አያት ራስ ብለው ስለሚቀስሩብኝ ስለማቅ ማለት ነው። አንዴ ስልጣን ወይ ስጠኝና የሆነ ብሮክ ማድረገው ሰው አለ ወይ አደንተክሻለሁ። طيب ጻፈልኝ ባረከላሁ ፊክ። ፈضሉ ያ ጀማዓ የዑመር ኢብኑ ኸጣብ ንግግር መቀበል አትፈልግም። ሳዳን ሰምታችኋታል። እዚህ ጋር ያላችሁ 200 ሰዎች ሳዳ የዑመር ኢብኑ ኸጣብ ቁርአንና ሐዲስን በስተቀር ዘወር ብላለች። ማነው ዑመር ኢብኑ ኸጣብ ንግግር መስማት ነብያችን አዘውበታል ሐዲስ ላይ ወላኪን
لا مؤاخذنا እነዚህ ከሃዲያኖች ጋር እየተከራከረ የሚውል ሰው መጨረሻው ይሄ ነው والله በጣም ግልጽ የሆነ واضح መረጃ ነው መረጃው ይሄው ፍለፊት ይሄው ዑመር ኢብኑ ኸጣብ አለ እየተባለ ላ እኔ ቁርአንና ሐዲስ ካልመጣ ማንም አይከለክለኝም ዑመር ኢብኑ ኸጣብ ነው لا مستعان عليه التكلان ولا حول ولا قوة إلا بالله